ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሐምሌ 1 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከዛሬ ሐምሌ 1 2018 ጀምሮ እድሳትን በተመለከተ አዲስ መረጃ ወጥቷል። ምንድነው? በዝርዝር ወደ እናንተ ይዘናል። በሌላው መረጃችን በአዲስ አበባ ከተማ የሚገኙ የነዳጅ ማደያዎችን በተመለከተ ጥብቅ መመሪያ ወጥቶ እርምጃ እየተወሰደ ይገኛል። ከምን ጋር ተያይዞ ነው? ሙሉ ዝርዝሩን ይዘናል። በሌላ በኩል የቤት ችግርን የሚቀርፍም መልካም ዜና ከጠቅላይ ሚኒስትር በኩል ወጥቷል። ይህንንም ታደምጡታላችሁ። እንዲሁም ለወራቶች ያክል በህብረተሰቡ ዘንድ ከፍተኛ ቁጣን እየቀሰቀሰ ስለነበረው የቤት ኪራይ ጣሪያን ጭማሪ በተመለከተ ሙሉ በሙሉ ተወስኗል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም በአዲስ አበባ ከተማ የሚገኙ የነዳጅ ማደያዎች ላይ ጥብቅ መመሪያ ወጣ። በዚህ መሰረት እርምጃ እየተወሰደ እንደሚገኝም ተገልጿል። በአዲስ አበባ ከተማ በነዳጅ ማደያዎች ላይ በተከናወነው የመቅጃ ልኬት ምርመራ የመቅጃ ማሽኖች ልኬት ችግር በታየባቸው ማደያዎች ላይ ተገቢውን የሕግ እርምጃ ተወስዷል ሲል የአዲስ አበባ ከተማ አስተዳደር ንግድ ቢሮ አስታወቀ። የአዲስ አበባ ንግድ ቢሮ ኃላፊ ወይዘሮ ሀቢባ እንደገለጹት በሁለት ማደያዎች የመቅጃ ማሽን ልኬት ችግር በመገኘቱ ከነዳጅ አቅርቦት ለ2 ወራት እንዲታገዱ ተደርጓል ተብሏል። እርምጃ የተወሰደባቸው የነዳጅ ማደያዎች በንፋስ ስልክ ላፍቶ ክፍለ ከተማ ጋርመንት አካባቢ የሚገኘው ኖክ ነዳጅ ማደያና በአቃቂ ቃሊቲ ክፍለ ከተማ በሚገኘው አልፋ ነዳጅ ማደያ ናቸው። እንዲሁም በአቃቂ ቃሊቲ ክፍለ ከተማ የሚገኝ ተባረክ ነዳጅ ማደያ ከነዳጅ አቅርቦት ለ1 ወር እንዲታገድ ተደርጓል ነው የተባለው። በአቃቂ ቃሊቲ ክፍለ ከተማ ቱሉ ዲምቱ የሚገኘው የተባበሩት ነዳጅ ማደያና በቄርቆስ ክፍለ ከተማ በካሳንቺስ ሱፐርማርኬት አካባቢ የሚገኘው ኦላ ነዳጅ ማደያ የመጨረሻ የጽሑፍ ማስጠንቀቂያ እንደተሰጣቸው ከቢሮው የተገኘው መረጃ ያመለክታል። ወይዘሮ ሀቢባ ሲራጅ አክለውም ቢሮው በተለያዩ ጊዜያት የሚያደርገውን ተግባራት አጠናክሮ እንደሚቀጥል ገልጸው በቢሮው በከተማው ውስጥ ልኬትን በማዛባት ፍትሐዊ የንግድ ውድድርን የሚያደናቅፉ ድርጊቶችን በሚፈጽሙ ነዳጅ ማደያዎች ላይ የጀመረውን የክትትልና የሕግ ማስከበር እርምጃ ይበልጥ በማጠናከር ነዳጅ ማደያዎችም ከፍተኛ ጥንቃቄ ሊያደርጉ እንደሚገቡ በዚህ ሰዓት የወጣው ሪፖርት አስነብበዋል። በሌላው መረጃችን የቤት ችግርን የሚቀርፍ መልካም ዜና ተሰምቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ በሕዝብ ተወካዮች ምክር ቤት ባቀረቡት ማብራሪያ ባለፉት 7 ዓመታት 1.2 ሚሊዮን ቤቶች መገንባታቸውን ጠቅሰው በቀጣይም 1.5 ሚሊዮን ቤቶችን እንደሚገነቡ ይፋ አድርገዋል። ይህ የቤቶች ግንባታ በተለይ የቤት ችግርን የሚቀርፍ ሲሆን በመንግስት በግል ዘርፉ ተሳትፎና በሌሎች አጋርነት መንገዶች የሚከናወኑ ያሏቸውን የሚያግዙ ፖሊሲ ተዘርግቶ በካቢኔ መጽደቁንም አስታውሰዋል። በተጨማሪም የኮንስትራክሽን ግብዓት የሚያመርቱ ፋብሪካዎች ምርት መጀመራቸውን፣ ዘርፉ የሚደግፉ የሰው ኃይል ስልጠናን እየተሰጠ መሆኑንና በከተማና በገጠር የቤት ግንባታ እንቅስቃሴ መጀመራቸውንም ገልጸዋል። የቤት ፋይናንስ ተደራሽነትን ለማሳደግ የሞርጌጅ ስርዓት የተዘረጋ መሆኑን ጠቁመው ዜጎች ቤት በቀጥታ መግዛት ባይችሉም በረጅም ጊዜ ክፍያ ከገቢያቸው ጋር በሚጣጣም መንገድ ባለቤት እንዲሆኑ መንግስት በተለያዩ አማራጮች ላይ እየሰራም እንደሚገኝና የቤት ችግር ላለባቸው እጅግ በጣም መልካም ዜናም እንደሆነ ገልጸዋል። በሌላው መረጃችን ለወራቶች ያክል በህብረተሰቡ ዘንድ ከፍተኛ ቁጣን እየቀሰቀሰ ስላለው የቤት ኪራይ ጭማሪ ጣሪያ በተመለከተ አዲስ ውሳኔ ተላለፈ። የአዲስ አበባ ከተማ አስተዳደር የዜጎችን የኑሮ ጫና ለመቀነስና በኪራይ ገበያ ላይ የሚስተዋሉ ህገወጥና ዘፈቀደ አሰራሮችን በዘላቂነት ለመግታት እርምጃ መውሰዱን እንደሚቀጥል በዚህ ሰዓት ይፋ አደረገ። ከዚህ ቀደም በወጣው የቤት ኪራይ ቁጥጥር አዋጅ መሰረት ለ2019 በጀት ዓመት የሚተገበር ፍትሐዊ የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5% ሆኖ መጽደቁን የቤቶች ልማትና አስተዳደር ቢሮ አስታወቀ።
ይህንን ተከትሎ በመላው ከተማዋ የሚገኙ የግል መኖሪያ ቤቶች የአከራይ ተከራይ አዲስ የውልድ ሰዓት ምዝገባ ከዛሬ ሐምሌ 1 ቀን 2018 ጀምሮ በሁሉም ክፍለ ከተማ ቤቶች አስተዳደር ጽሕፈት ቤቶች በይፋ መተግበር እንደሚጀምርም አሳስበዋል። ቢሮው እንዳመላከተው የዋጋ ማስተካከያ ውሳኔ በዘፈቀደ የተወሰነ ሳይሆን በከተማዋ ሰፊ ሳይንሳዊ ጥናት ተካሂዶ የነዋሪዎችን እውነተኛ የመክፈል አቅም ባገናዘበ መልኩ የተዘጋጀ ነውም ተብሏል። የአሰራር ባንድ በኩል አከራዮች ወቅታዊና ኢኮኖሚያዊ ሁኔታን ያገናዘበ ፍትሃዊ ገቢ እንዲያገኝ የሚያረጋግጥ ሲሆን በሌላ በኩል ደግሞ ተከራዮች ከገቢያቸው ጋር የተመጣጠነ ኪራይ በመክፈል ከተደጋጋሚ መፈናቀልና ከስነ ልቦናዊ ስጋት ድነው የተረጋጋ ሕይወት እንዲመሩ ያስችላልም ተብሏል። ውሳኔው በከተማዋ ያለውን የኑሮ ውድነት ጫና በከፍተኛ ደረጃ በመቀነስ ረገድ የጎላ ማህበራዊ፣ ኢኮኖሚያዊና መልካም አስተዳደር ፋይዳዎች እንዳሉት ቢሮ ማረጋገጡን በዚህ ሰዓት የወጣው ሪፖርት አስነብቦናል። በመጨረሻም የኤርትራ መንግስት ጠቅላይ ሚኒስትር ዶክተር አብይ አህመድ በትናንትናው ዕለት በፓርላማ ቀርበው በሰጡት ማብራሪያና በተለይ ከኤርትራ ሻዕቢያ፣ ከህወሓትና ከሱዳን ወቅታዊ ሁኔታ ጋር በተያያዘ ላነሷቸው ነጥቦች በማስታወቂያ ሚኒስትሩ በኩል ፈጣንና ጠንከር ያለ ምላሽ ሰጥቷል። ሁለቱ ወገኖች በቀጠናው ሰላምና በጎረቤት ሀገራት ጣልቃ ገብነት ዙሪያ እርስ በርሳቸው ተቃራኒ የሆኑ ክሶችን ሰንዝረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ንግግራቸው በትግራይ ክልል የሚቀሰቀሱ ኃይሎች ወጣቶችን በጉልበት እያፈሱ ለሱዳን ጦርነት እያሸሹ መሆኑን ገልጸዋል። የትግራይ ወጣቶች በማያውቁት ጉዳይ በሱዳን ጦርነት ውስጥ ሕይወታቸውን እያጡ ነው ያሉት ጠቅላይ ሚኒስትሩ ይህ ድርጊት የህዝቡ መከራ የሚያባብስ ነው ሲሉም ጠቅሰዋል። በተቃራኒው የኤርትራ ማስታወቂያ ሚኒስትር ባወጣው መግለጫ ለሱዳን ግጭት መባባስ ተጠያቂው የኢትዮጵያ መንግስት ራሱ ነው ሲልም ገልጿል። ኢትዮጵያ ለሱዳን ፈጣን ድጋፍ ኃይሎች በቤንሻንጉል ጉሙዝ ክልል ውስጥ ሚስጥራዊ የጦር ሰፈርና ማሰልጠኛ በመስጠት በቀጥታ በጦርነቱ ውስጥ ተሳትፎ እያደረገች መሆኑንና ለዚህም ግልጽ ማስረጃ አሉት ሲል አጸፋዊ ክስ ሰንዝረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በንግግራቸው የኢትዮጵያን ሉዓላዊነት አደጋ ላይ የሚጥል ማንኛውም አይነት ትንኮሳ ለመመከት መንግስታቸው ዝግጁ መሆኑንም አረጋግጧል። የኤርትራ መንግስት በበኩሉ ኢትዮጵያ የዓለም አቀፍ የህግጋትና የቀጠና ሀገራትን ሉዓላዊነት እየሰጠች ያለችውን የባህር በር ባለቤትነት በሚል በምታነሳው የግዛት ማስፋፋት ፍላጎት ላይ እንደሚኖረውም ተገልጿል። የኢትዮጵያ መንግስት በአንድ በኩል ጥቃት አድራሽ፣ በሌላ በኩል ደግሞ ተጠያቂ ሆኖ የመቅረብ ድራማ እየሰራ ነው ሲልም ወርፋለች ማለቱን ሰለዳ በዚህ ሰዓት አስነብቦና መደመጥ ያለባቸው ወሳኝና አነጋጋሪ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት እያሉ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጣል። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።